እንዴት አልነገርሽኝም እንዴት አልነገርከኝም እንዴት አልነገራችሁኝም የሚል አረፍተ ነገር መስራት ብትፈልጉ የምትጠቀሙት ፍሬዝ አለ how come ኦኬ እሱን የመሳሰሉ የተለያዩ ፍሬዞችን እዚህ ጋር ያያረግን ኦኬ እንሰራለን ማለት ነው የመጀመሪያው እንዴት አልነገርከኝም በሉኝ እስቲ how come you didn't tell me አይደል how come you didn't tell me ካላችሁ እንዴት አልነገርከኝም እንዴት አልነገርሽኝም እንዴት አልነገራችሁኝም ሊሆን ነው ማለት ነው ቀጥሎ ደግሞ እንዴት ትዋሸኛለህ በhow come ሳይሆን how dare በሚል ተጠቀሙልኛላችሁ አሁን ደግሞ ምን ይላል how dare እንዴት ትዋሸኛል እንዴት ብትንቀይ ነው የምትዋሸኝ ወይ ደግሞ እንዴት ተደርጎ ምናምን ይላል ማለት so ምን ይሆናል ማለት ነው how dare you lie to me እስቲ በሉት how dare you lie to me I think አሁን ትሬንዱን በደንብ ያያችሁት ነው how ነው የምንፈልገው how come ብለናል how dare ብለናል ቀጥሎ ደግሞ like ነገስ ቢሆን ኦኬ ወይ ደግሞ አንተስ ምናምን ብለን ደግሞ ስንጠይቅ የምንጠቀመው አለ አይደል how about you how about me what about ከሚለው ጋር ተመሳሳይ ነው ኦኬ ስለዚህ how about tomorrow ነገስ ቢሆን ወይ ደግሞ ነገ ማድረግ እንችላለን ሊሆን ነው ማለት ነው how about tomorrow ሌላኛው ደግሞ ኦኬ let's see this one ለምሳሌ በተረጋጋሚ ለምትጠቀሟቸው ነገሮች በምን ያህል ጊዜ ይሄን ነገር ታደርጋለህ ብላችሁ ለመጠየቅ ስትፈልጉ የምትጠቀሙት how often ይላል እስቲ በደንብ ይዩት how often ይባላል how often right British and American kind of ስታነቡት ነው how often ለምሳሌ በምን ያህል ጊዜ ሻወር ትወስዳለህ ብላችሁ ብትጠይቁት አንድን ሰው how often do you take shower ነው አይደል በምን ያህል ጊዜ ቤተክርስቲያን ትሄዳለህ how often do you go to church በጣም ጥሩ በምን ያህል ጊዜ ፊልም ታያለህ how often do you watch a movie ነው የምትሉት ማለት ነው እንቀጥል እስቲ ሁለቱን ለምሳሌ ቁመትህ ስንት ነው የሚለውን how እንደሆነ ታውቃላችሁ is it how long or how tall are you ነው how long are you ነው እስቲ 3 ሰከንድ ሰጣችሁ ኦኬ ስለዚህ የሚባለው ምንድነው ቁመትህ ስንት ነው ወይም ደግሞ ቁመቷ ስንት ነው ምናምን ለማለት how tall are you ነው የሚሆነው how tall are you እና how long ምንድነው ነው ኦኬ how long duration of time ነው የምትጠቀሙበት ለምሳሌ ለምን ያህል ጊዜ እንግሊዘኛ አስተምረሃል ለምን ያህል ጊዜ እዚህ መስሪያ ቤት ሰርተሃል ለምን ያህል ጊዜ እዚህ ሰፈር ኖርሃል የሚሉ ጥያቄዎችን ለመጠየቅ how long ትጠቀማላችሁ how long have you lived here how long have you taught English and how long have you like worked in this company ሊሆን ይችላል ምን ያህል ጊዜ እዚህ መስሪያ ቤት ሰራ ምን ያህል ጊዜ የሚለውን ያመጣል how long okay or ደግሞ ምን ያህል ጊዜ ይወስዳል ለምሳሌ እንግሊዘኛ ስልጠና አለ በነገራችን ላይ ያልነገርኳችሁ የክረምት ክላስ ለህፃናት ለተማሪዎችና ለአዋቂዎች የክረምት ክላስ ተጀምሯል ያ ማለት ምዝገባ ላይ ነን ያለነው ማለት ነው ለሁለት ወር በጣም የስፒኪንግ ክላስ ልናሰለጥናችሁ ሬዲ ሆነን እየጠበቃችሁን ነው ለምሳሌ በሃው የምትጠይቁኝ ማለት ነው ኦኬ እሺ ምን ያህል ጊዜ ይፈጃል ዋጋው ስንት ነው እና ምን ያህል ተማሪዎች ናቸው በአንድ ክላስ የሚለውን ትጠይቁኛላችሁ የምትጠቀሙት how long how much እና how many ነው የናንተን ጥያቄ ኮሜንት ሴክሽን ላይ ፈልጋለሁ ስንት ተማሪዎች በአንድ ክላስ how many አይደል ዋጋው ስንት ነው how much ከዛ ደግሞ ምን ይሆናል ማለት ነው ምን ያህል ጊዜ ይቆያል ኮርሱ how long ማለት ነው እነዚህን ያረጋችሁ ኮሜንት ሴክሽን ላይ መጻፋችሁ እንዳትረሱ ክረምት እንጠብቃችኋለን ስፒኪንጋችሁን ምላሳችሁን በእኛ ጣሉት we'll see you next time bye